ሰላም ጤና ይስጥልኝ ወደ ፋስት ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ህወሓት ከዛሬ ነገ ጀምሮ ሲባለት የነበረው ባር እያስጠበቀ የነበረው አስፈሪ ውጥረት መፈንዳት ተነግሯል። አስፈሪ ሁኔታ መፈጠሩ የተገለጸ ሲሆን መንገዶችና ሆስፒታሎችም ዝግ መደረጋቸው ታውቋል። ህወሓት በዚህኛው ውጊያም ከ60 በላይ ጦሩ መርገፉም ተገልጿል። በዚህ መሃል ደግሞ ጦርነቱን ሀገራዊም ቀጠናዊም ለማድረግ እየሞከረ የሚገኘው ህወሓት ጦሩን ባህር ዳር ከተማ አስርጎ ማስገባት ተነግሯል። በተደረገ ኦፕሬሽን በርካታ የህወሓት ጦር አባላት መያዛቸው ታውቋል። ይህንና ኢታማጆር ሹሙ እንሞታታለን እንጂ ህልማቸው አይሳካም ሲሉ ስለመዘዙት ካርድም አክለን በዝርዝር ቀርበናል። ላይክ እና ሼር ያደርጋችኋችሁን እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ከሽራይና መልስ ወደ ራያ አላማጣ ፊቱን ያዞረው ህወሓት ሙሉ ኃይሉና ከኤርትራ ያስገባቸውን ታንኮችና ዙ23ቶችን ጨምሮ ወደ ራያ አላማጣ ካስገባ በኋላ ከዛሬ ነገ ይፈንዳል ሲባል የነበረው ጦርነት በይፋ ጀምሮታል። በሰሜን ወሎ ዞን በራያ ቆቦ ወረዳ ከባድ መሳሪያ የታገዘ ውጊያ መቀስቀሱ ተገልጿል። በሰሜን ወሎ በራያ ቆቦ ወረዳ ጮቢበር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ገልጻ ከሆነም ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙት ጮቢበርና አዲስ ቃኝን ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ ነው ብለዋል። ውጊያው የተቀሳቀሰው ባለፉት በርካታ ሳምንታት በህወሓት በኩል ከፍተኛ የሰው ኃይልና መሳሪያ ሲከማች ከሰነበተ በኋላ እንዲሁም በመከላከያ በኩል ደግሞ ቀጠናው በከፍተኛ ኃይል ማስገባቱን ተከትሎ እንደሆነ ተናግቷል። እስካሁን ባለው ሁኔታ በሰውና በንብረት ላይም የደረሰውን አጠቃላይ ጉዳት መጠን ለጊዜው ማወቅ አልተቻለም። ውጊያው ከመቀስቀሱ ቀደም ብሎ የአካባቢ ነዋሪዎች በአማራ ክልል ደራንታ ወረዳ ወገልታና ፀሐይ መውጫ ተብሎ በሚጠራው ስትራቴጂካዊ አካባቢ የህወሓትና የተባባሪዎቹን ታጣቂዎች ተሰባስበው እንደሚገኙ አመልክተው የነበረ ሲሆን የአካባቢ ምንጮችን በመረጃዎቹ ታጣቂዎቹ ከራያ ቆቦና ከአላማጣ በመነሳት በእግር በማቋረጥ በመንገድና በመሄድ በመርሳ በኩል ዝረው ወደ ፀሐይ መውጫ ሰርገው ሲገቡም ሰንብተዋል ብለዋል። እንደዚሁም ከ1 እስከ 5 ባሉ አነስተኛ ቡድኖች በመከፋፈልም የሚታይ ጦር መሳሪያ ሳይዙ በሌሊትም ጉዞ በማድረግ ወደ ቦታው እንደገቡም ተነግሯል። ለታጣቂዎቹ የሚነገር ጦር መሳሪያ በጋማ ከብቶች ማለትም በአህያ፣ በበቅሎ፣ በግመልና በፈረስ ተጭነው አካባቢው የማድረስ ስራ ሲከናወን መታየቱን ምንጮች ገልጸዋል። ይህ እንቅስቃሴ ህወሓት ከ3 ዓመታት በፊት በሰሜኑ ጦርነት ወቅትም ይጠቀምበት የነበረው አቅጣጫ እንደሆነ ተነግሯል። በተለይም ፀሐይ መውጫ ኒኒበር በጦርነት ገዢ መሬት ተብሎ እንደሚታወቅም ተጠቅሷል። በዚህም በደራንታ የጦርነት ዝግጅት መሃል ደግሞ ከሰሞኑ በራያ አላማጣ አካባቢ መረዋ በተባለ ትምህርት ቤትና በሌሎችም ስፍራዎች ላይ በተፈጸመ ድንገተኛ የድሮን ጥቃት ምክንያትም በታጣቂዎች ዘንድ ከፍተኛ መደናገጥ ተፈጥሯል። ሊዋጉ ሰርገው ከገቡት መካከልም በርካቶች ጠፍተው ሲሄዱ መመልከታቸውን ምንጮች ጠቁመዋል። ቀሪ ታጣቂዎቻቸው አሁንም በፀሐይ መውጫ በደራንታ ቦታዎች ላይ በመሰባሰብ ግጭት ለመቀስቀስ ዝግጅት ያደርጉ ይገኛሉ ብለው የነበረ ሲሆን ይህም ባሉት በሰዓታት ልዩነት ውስጥም በአካባቢው ከባድ መሳሪያ የታገዘ ግጭት መቀስቀሱ የተገለጸ ይገኛል። ነዋሪዎቹ በመግለጫቸውም የመንግስት የጸጥታ ኃይሎችም ሊነሳ የሚችለውን ግጭት ለመመከት እና ኦፕሬሽን ለማካሄድ በአካባቢው በስፋት ተሰማርተው እንደሚገኙ አመላክቶ የነበረ ሲሆን ከህወሓት በኩልም የተከፈተውን ተኩስ ተከትሎም አሁን በአካባቢው ላይ ከባድ ሁኔታ መፈጠሩን ከስፍራ የደረሱ መረጃዎች ያመለክታሉ። ከቆቦ እስከ መቀሌ የሚወስደው መንገድ ለጊዜው መዘጋቱ የተሰማ ሲሆን መንገዱ የተዘጋውም ዛሬ ማልዳ በራያ ቆቦ አካባቢ ጮቤ በር ተብሎ በሚጠራው አካባቢ ተኩስ ልውውጥ ምክንያት መሆኑን ተገልጿል። የህወሓት ታጣቂዎች በመከላከያ ላይ ማልዳ ተኩስ መክፈታቸውና የግጭቱ ጀማሪ አሁንም ህወሓት እንደሆነ ምንጮች ጠቁሟል። ከስፍራው በትግረኛ በወጣ መረጃ መሰረትም ከ60 በላይ የሚሆኑ የህወሓት ታጣቂዎች መሞታቸው፣ በርካቶች ቆስለው ኮረምና ማይጨው ሆስፒታል መግባታቸው ተነግሯል። በአሁኑ ሰዓትም በራያ ቆቦ ጮቤ በር አካባቢም ተከፍቶ የነበረው ተኩስ መቆሙ ተገልጿል። በማይጨው ከተማ የሚገኘው ለምለም ካርድ አጠቃላይ ሆስፒታልም ከዛሬ ጠዋት ጀምሮ ለህዝቡ የህክምና አገልግሎት እንዳይሰጥ መደረጉም ከስፍራው የሚወጡ መረጃዎች አመላክተዋል። በራያ ቆቦ አካባቢ በተነሳው ተኩስም ጉዳት የደረሰባቸው ታጣቂዎችን ለማከም ሲባል ሆስፒታሉ ለህዝብ እንዲዘጋ መደረጉ ተመላክቷል። ይህ በእንዲህ እንዳለም ጦርነቱን ወደ አማራ ክልል ዋና ከተሞችም ለማስፋፋት አደገኛ ተልዕኮ አንግበው በሲቪል ልብስ ተሸፍነው ከህዝቡ ጋር ተቀላቅለው የነበሩ ከ100 በላይ የህወሓት ታጣቂዎች በቁጥጥር ስር መዋላቸው ተገለጸ። የጸጥታ አካላት ባደረጉት የተቀናጀ ክትትልና በተለያዩ የክልሉ ከተሞች በተወሰደ እርምጃ ነው እነዚህ ታጣቂዎች በቁጥጥር ስር ያሉት። የደረሰው መረጃ እንደሚያመላክተው ከሆነም ታጣቂዎቹ የሲቪል ልብስ በመልበስ ልክ እንደ ነዋሪ ሁሉ ከህዝቡ ጋር ተቀላቅለው ነበር የተገኙት። ይህ አይነት ስልትም የጸጥታ መዋቅሩን ለማሳትና በከተሞች ውስጥ አደገኛ ጥቃት ለመሰንዘር ታስቦ የተነደፈ እንደሆነ የተገለጸው። ታጣቂዎቹ ህወሓት ባደራጃቸው መንገድ ያሰማራቸው ሲሆን ዓላማቸውም ጦርነቱን አውድማ ሙሉ በሙሉ ወደ አማራ ክልል ከተሞች በማሸጋገር የክልሉን ሰላምና መረጋጋት ማናጋት ነበር ተብሏል። መረጃዎቹ እንደሚያሳዩትም የእነዚህ ታጣቂዎች ስምሪትም ህወሓት የያዘውን አዲስ ጦርነት ስልትም አጋልጧል። ግጭቱ በወሰዳቸው አካባቢዎች ብቻ ሳይሆን በአማራ ክልልም ጭምር የክልሉ ማህበረሰብና ኢኮኖሚ
ኢኮኖሚያዊ ምርቶችን የሆኑትን ከተሞችን የጦርነት ቀጠና ለማድረግ መታቀዱም ይህ ክስተት ቁልፍ አጋዥ ተደርጎ ተወስዷል። በሲቪል ልብስ ተሸፍነው ህዝብ ውስጥ መሰብሰባቸው ደግሞ ጥቃቱ በሚሰነዘርበት ወቅት በንጹሃን ዜጎች ላይ ከፍተኛ ጉዳት ሊያስከትል የሚችል እጅግ አደገኛ አካሄድ መሆኑን ተገልጿል። የጸጥታ አካላት ህብረተሰቡ አሁንም ቢሆን አካባቢውን በንቃት እንዲጠብቅና አጠራጣሪ የሆኑ ግለሰቦችም ሆነ እንቅስቃሴዎችን ሲመለከትም በአፋጣኝ ለሚመለከታቸው የህግ አካላት ጥቆማ እንዲሰጥም ጥሪ አቅርበዋል። በቀጣይ መረጃ ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነትና ለህዝቦቻችን ክብር አንድነት እንሞታለን ሲሉ ፊልድ ማርሻል ብርሃኑ ጁላ ወደ አስመራና መቀሌ ከባድ ዛቻ ላኩ። ሻዕቢያ ከጅምሩ ጀምሮ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠናክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊቱን ያጠቃ የክህደት ኃይል ነው ብለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች በጉዞ ትቀጥላለች ብለዋል። የጥፋት ኃይሎች በባዕዳን ስትራቴጂ ስር ተቆልፈው ኢትዮጵያን የማዳከምና የማጥፋት ጽምዶ የተባለ ጥምረት ፈጥረው ህዝቦቻችን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩም ይህም ፍላጎታቸው መቼም ሊሳካ እንደማይችል አሳይታቸዋል ብለዋል። ወያኔ የኢትዮጵያ ህዝቦች በመከፋፈል እርስ በርሳቸው እንዳይተማመን ያደርግ እንደነበረ አውስተው የትግራይ ህዝብም ደግሞ የኢትዮጵያ ልጆች እየመጡብን ነው፣ እየከበቡ ነው እያለ ከወንድም የኢትዮጵያ ህዝቡ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ የፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል። ይህ በእንዲህ እንዳለ መከላከያ በጦር አውድማ እያሳየ ከሚገኘው የበላይነትና ስኬት ባሻገር እያከናወናቸው የሚገኙ በርካታ ስራዎችን እየገለጸ ይገኛል። ይህም በጦር ሜዳ ጀግነቱን የሚያሳየውን ጠላት ላይ በሚዲያ በኩል ሌላ ሽብር እየፈጠረበት እንደሚገኝ የተገለጸም ይገኛል። የልዩ ዘመቻዎች እዝ ከፍተኛ ጥንቃቄና ሚስጥርን በሚጠይቅ መልኩ ተልእኮዎችን በፈጣንና በተሳካ ሁኔታ ለመፈጸም የተገነባ ልዩ ስልጠና የወሰደና ልዩ ትጥቅ ያለው ስትራቴጂካዊና ከፍተኛ ጥንቃቄ የሚጠይቅ ተልእኮን በውጤት የሚፈጽም ነው ሲሉም ሌላኛው ከፍተኛ ጀነራል የሆኑት ጀነራል ሹማ አብደታ ጠላትን በሚያርበደብር መልእክት አሳልፏል። የልዩ ዘመቻዎች እዝ በበጀት ዓመቱም የተሰጡትን ተልእኮዎች በውጤት በመፈጸም የእዙን ዝግጁነት ደረጃ ማረጋገጥ ችሏል ሲሉም ጀነራሉ ገልጸዋል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታም እዙ አሸባሪነትን መዋጋት፣ የሽብር ቡድኖችና መሪዎችን ተከታትሎ የመደምሰስ፣ የማሽመድመድና የሽብር እቅዶችን አስቀድሞ ማክሸፍ የመሳሰሉ ተልእኮዎችን ወስዶ በድል የሚፈጽም ዓላማውን ከግብ የሚያደርስ ስለመሆኑ በበጀት ዓመቱ የተከናወኑትን ግዳጆች ውጤታማ ማሳያቸው ብለዋል። ከወታደራዊ ስልት ጠቀሜታ አኳያም በቁጥር አነስተኛ በሆነ ኃይል ሰፊ የጠላት ኃይል እንቅስቃሴን በማገድና በመደምሰስ ከጠላት መስመር ጀርባ ወደ ጠላት ክልል ሰርጎ በመግባት መረጃዎችን የመሰብሰብና የደፈጣ እንቅስቃሴዎችን የመፈጸም ጥቃት ያለው መደበኛ ጦር ከመግባቱ በፊትም የጦር ሜዳውን ሁኔታ በማመቻቸት ስትራቴጂካዊ ቦታዎችን መቆጣጠር ተግባሩ አድርጎ መንቀሳቀሱንም ጀነራሉ አስረድተዋል። የእዙ አዛዥ ክፍሉም ወጪና ጊዜን በመቆጠብ ፈጣን ምላሽ መስጠት ቀውስ በታየበት ቦታ ሁሉ በሰዓታት ውስጥ ደርሶ እርምጃ መውሰድ በሚችል ሰራዊት የተገነባ በየትኛውም ፈታኝ ግዳጅ ላይ በላቀ ብቃት የመፈጸም አቅምን የተጎናጸፈ ጀግና በተግባር ያረጋገጠ እዝ እንደሆነም ገልጿል። በበጀት ዓመቱም ከግዳጁ ጎን ለጎንም ለአቅም ግንባታ ስራዎች ትኩረት በመስጠትም ሰልጥኖ በማሰልጠን ራስን በማብቃትና የተደራጀ የኮማንዶ ኃይል ፈጣን በሆነ መልኩ በአስቸጋሪ ሁኔታዎች ሰልጥኖ በማዘጋጀት ወሳኝና ችግር ፈቺ ስራዎችን ተግባራዊ መደረጉም አንስተዋል። ሀገርና ህዝብም ከልዩ ዘመቻዎች እዝ የሚጠብቀው ልዩ ግዳጅ ልዩ ድል ነው ያሉት ጀነራሉም እዙ በተላበሰው ልዩ ብቃት የሚጠበቅበትን ውጤት ለማስመዝገብ ዛሬም እንደ ትናንቱ ራሱን አዘምኖና በትጥቅ አጎልብቶ ለማንኛውም ግዳጅ ዝግጁ መሆኑን አረጋግጧል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ፣ ብታደምጧቸው ታተርፉባቸዋላችሁ ብለን የምራጥናችሁ ተመልካቾቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።